ሰነፍ አብይ ነው መናጢ ፈሪ ስስታም ሰነፍ ፈሪ ችጋራም ነዳይ ለማኝ ስግብግብ ፍርፋሪ ለቃሚ ከሃዲ የከሰረ ስድ ቅጥረኛ ሰይጣን ስራፈት ቀላዋጭ ወዘተርፈ ፕሬዝዳንት ኢሳያስ አፈወርቂ የተናገራቸው ሰነፍ የከሰረ ወይ ደግሞ ነዳይ ብሎ የገለጸው ፈሪ እንደገና ደግሞ ስግብግብ ስንፍና ክፉ ነገር ነው። ቤተሰብ ለግለሰብ ክፉ ነው፣ ለሀገር ክፉ ነው ስንፍና። ሰነፍ መሪ ምድር ያበላሻል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምትከረማችሁ። ያው ትኩስ ነገር እንግዲህ እንደተለመደው ከዚህም ከዛም ለእናንተ ይመቻል ብዬ ማስባትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ሰሞኑን እንግዲህ በዚህ በሀገራችን ጉዳይ በቃ ወሬው ሊቆም አልቻለም። ሁላችሁም እንደምትመለከቱት እንግዲህ በተለያዩ ሀገሮች ያሉ እንግዲህ ሰዎች ስለኛው ስለ ኢትዮጵያ በጣም ያላቸውን ስሜት እየገለጹልን ነው ያለው። ይሄ ነገር እንዴ ዝም ብሎ የሚታለፍ ነገር መስሎ ስለማይታየኝ እኔም ይዤላችሁ መጥቻለሁ። እንደ እውነት ቃላት የለኝም። ጀስት እስቲ ዝም ብለን እንታዘብ። እስቲ ዛሬ በብዙ አይነት ነገሮች መታዘብ የምንችለው ነገር ነው። በተቻለኝ መጠን አፌን እንደተለመደችው ለማድረግ ሞክራለሁ። ዘና ፈታ ብለን እንመልከት እያልኩኝ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። ትላንትና ፕሬዝዳንት ኢሳያስ አፈወርቂ ኢንተርቪው አድርጓል እና የነ አብይ አህመድን ስብስብ ስፔሲፊክሊ ማለት 4 መገለጫዎች ሰጥቷቸዋል። ከሁሉም በላይ የመጀመሪያው ሰነፍ የሚለው ይገልጧል ብዬ አስባለሁ። ስሙልኝ ሰነፍ እንደዚህ ሰውዬ እና እሱ ዙሪያ ያሉ ሌላ ያላቸው እንዲያውም እኔ ያው እየወረደ ሲሄድ ማለት ነው። ሰነፍ በሰነፍ ፋክተር ስር ያሉ ናቸው ብዬ ነው የምለው። 4ቱ የጠቀሳቸው እኔ ተከትሎ ካሁን በኋላ አላቅም ማለት ሰነፍ ብሎ የኢትዮጵያን ሕዝብ እንደገና አፍ አውጥቶ ደፍሮ የሚሳደብ እንዳይመጣ ወይ ደግሞ የሚጠራ እንዳይመጣ ነው የምፈራው። ከዚህ በኋላ ተጠራ ይፈለክ ነው የምትመስለው። ያና አብይ አህመድ በእነ ኢሳያስ አፈወርቂ አንደበት ሰነፍ ተብሎ እስኪጠሩ ድረስ አልጠበቅም ነበር። በተለይ እኔ እና አብይ አህመድ የሰነፎች ሰነፍ እንደሆኑ ከረጅም ጊዜ በፊት ጀምሮ አወራ ነበር። የሰነፎች ሰነፍ አይገልጸውም። እና እነዚህን 4 ቃላት ጠቅለል ባለ መልኩ ሰነፍ፣ ነዳይ ወይ ደግሞ የከሰረ፣ ፈሪ፣ መጨረሻ ላይ ደግሞ ስግብግብ ስስታም ብሎ የገለጸበት ከዛም አልፎ ደግሞ ፕሮስፐሪቲን በለው ብልጽግናን በለው የፈለግን ነገር የፈለገ ስም መስጠት ይችላሉ። ኢትዮጵያ ውስጥ ያለው ወይ ደግሞ ኢትዮጵያ ውስጥ ያለው ገዢ ፓርቲ የድሩዬዎች ስብስብ የፈሪዎችና የሰነፎች አይነት የስግብግብ የሆኑ ስብስቦች ያለበት የድሩዬ አይነት የመንጋ አይነት ስብስብ ያለበት ነው የሚለው። መሳይ መኮንን የስፒድን መምጣት አስመልክቶ ይሄን ከስር የምትመለከቱትን ዝባዝንኬ ትዊተር ላይ ፖስት አድርጎት አይቼ በጣም ስለገረመኝ ነውና ሶሻል ሚዲያ ላይ እድሜ ልኩን በሚባል ደረጃ ውጭ ሀገር ተቀምጦ በሶሻል ሚዲያ መንግስትን መቀየር እችላለሁ ብሎ አምኖ የሚንቀሳቀስ ሰው ሶሻል ሚዲያን በዚህ ልክ አጣጥሎ የሶሻል ሚዲያን ፓወር በዚህ ልክ አሳንሶ ምንም እንዳልሆነ ኤክስፕረስ ለማድረግ ሲሞክር ሳይ በጣም ነው የገረመኝ። እና ሶሻል ሚዲያን በዚህ ልክ የምታስበው ከሆነ አይ ቲንክ ሁሉንም ነገር ትተህ መልሰ ኡበርህን ብትጀምር የተሻለ ነው ብዬ አስባለሁ። ከተናገረው ንግግር ላይ በጣም ቀልቤን ያዘውና የገረመኝን አንድ አረፍተ ነገር ላንብብላችሁ።
የአሁኗ ኢትዮጵያ የሚታወቅ ምንም መልካም ነገር አላትና የአብይ አህመድ ብልጭልጭ ፕሮጀክት እንደ ትልቅ ስኬት የሚያየው የብልጽግና ደሴት ነዋሪ ኢትዮጵያን ለማስተዋወቅ የልጁን መምጣት እንደ ትልቅ አጋጣሚ ቢወስደው አይገርመኝም። ሌላው ይህንን ምክንያት እየሰጠ ለራሱ ማመኑና ሌላውን ለማሳመን መድፈሩ ግን ያሳዝናል ይላል። በጣም እንደምታዩት አብዛኛው በሚባል ደረጃ ብዙ ሰው ባየው ነገር ደስተኛ ነውና ያንን ሁላ ሰው የብልጽግና ደሴት ነዋሪ ብሎ ሌብል ለማድረግ መሞከር በጣም ትክክል አይደለም ብዬ አስባለሁ። ቻይናን ራሱ እንግዲህ ያስቡት በትሪሊየን ዶላር ጂዲፒ ያላት ሀገር ስፒድ ሀገሯ በመሄድበት ጊዜ ስፒድ ቻይናን ለማስተዋወቅ ምን ያህል ፓወር እንደነበረውና የቻይናን ገጽታ ምን ያህል እንደቀየረ የሚታወቅ ነገር ነውና በመጀመሪያ እስቲ ሰነፍ በቤታችን ውስጥ እንግዲህ ሁላችሁም እንደዚህ አይነት ስም ተሰጥቷችሁ ሊሆን ይችላል። የሆነች ነገር ሰው ሲሰራው አይታችሁ ወይም ሰው የሚሰራውን ነገር አይደል? ብዙ ጊዜ አንድ የሚሰራ ነገር አለ። ያንን ስራ ሲባል ያ ሰው አልሰራ መስራት ሲያቅተው ወይም ሰርቶት በደም ሳይታይ ሲቀር ሰነፍ ይባላል። ያ ሰው ግን ያንን ሰነፍ ብሎ የሚናገረው ሰው ምን መሆን አለበት? ሰርቶ ማሳየት አለበት። እኔም አውቀው እንግዲህ ያን ነው የሰነፍ ወርድ እንግዲህ በኢትዮጵያውያኖች። እኔ በሌላ አካባቢ እንዴት እንደሆነ አላውቅም። እኔ ምንም አይነት ፖለቲካ አላውቅም፣ እውነቴን ነው የምላችሁና ግን አንዳንዴ የሚነገሩ ነገሮች እንዲሁ ጀስት ላይክ እንደ በቪዲዮ በቲቪ ላይ የሚታዩ ሲሪየስ የሆኑ ቪዲዮዎች የሉም፣ እንደዛ ነው የሚመስለኝ። በየጊዜው በቃ የሆነ ነገሮች ሲወጡ ስናይ በጣም ያስቀኛል። ለምን የሚሰጠው ወይም እዛ ህዝብ ፊት የሚቀርብ ነገር ተብሎ ሲቀርብ አንድ ነገር ይሄ ነገር በየት አይነት መንገድ ይታያል ተብሎ ማየት አለበት። ምክንያቱም የተለያየ አይነት አንደርስታንዲንግ ያለው ህብረተሰብ ስላለው ማለት ነው። ሰነፍ በቤቴ እየሰራው እያሳየሁት የማይችል ከሆነ ወይም ካለመጠብኝ ያን ሰው ሰነፍ ነው የምለው። ሰርቼ አሳይቼው ግን ማለት መስራት መቻል አለበት። ይገባቸዋል አይደል አባባሊ? እና ለማንኛውም እንደዚህ አይነት ነገር ተብሏል። ይሄን ሰምተው ደግሞ የሚያጨበጭቡት ናቸው የሚገርመኝ። ይሄን ሰምተው እነሱም እኮ አይሰሩ ቁጭ ብለው ማጨብጨብ ነው። እንደዚህ ተባለ ተብሎ እና የአንድ አገር መሪ ነው እንደዚህ እንደቀል የተባለው። እኔ በእውነት ምንም አይነት ነገር ውስጥ መግባት አልፈልግም፣ ግን አገር ህዝቧ ነው የሚያከብራት። በሌላ ሀገር ዝም ብሎ ሲሳቅባት አብሮ ማጨብጨብ ከባንዳነት ሌላ ምንም መስሎ አይታየኝም። የራሳችሁን አስተያየት ስጡ። እንደዛ ይሻላል። ወደሚቀጥለው አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። ጥቂት ሰዎች ባሻገር 2023 ከሌላ 5 ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ፣ እንደ ኢትዮጵያ ነው ግሪን ሌጋሲ፣ እንደ ኢትዮጵያ ነው አርባናይዜሽን ይባላል። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ይሄ እንግዲህ ቆይቷል ከተናገረ፣ በእርግጠኝነት ይሄን ታስታውሱታላችሁ። እና በ2018 ብሎ ሲናገረው ራሱ ምን ብሎ እንደተናገረው ሰምታችኋል። በ2023 ደግሞ ሌላ ነው። ነገር ግን በዚህ ሰዓት የተሰራውን ነገር ራሱ የሚከታተሉና የሚያደንቁ ይኖራሉ ብሏል። ይሄው እየታየ ነው። እንዲህ እየተሰራ እያሳየ ያለን ሰው ሰነፍ ማለት ጀስት ምንድን ነው? ምን አይነት ትርጉም እንደሚሰጥ ምን አይነት ተረት እንደሚተረትበት ምን እንጃ። በእውነት በጣም ነው የሚገርመው። ያውን ከትልቅ ሰው አንደበት ይሄ ነገር የተባለው ሰርቶ እያሳየ ያለን ሰው በሌላ አይነት ነገሮች ቢጣላ የሌላ አይነት ስም ወይም ስድብ ወይም ትችት ይሰጣል እንጂ ሰነፍ የሚለውን ቃል እንኳን መስጠት አይገባውም ነበር። ሰንፎማ ከተማ ለውጦ አሳየን። ሰንፎማ ግድብ ገድቦ አሳየን። ሰንፎማ የተለያዩ ፕሮጀክቶች እንግዲህ እየሰራ አሳየን። ከዚህ በኋላ እንግዲህ ጎበዝ የሚባለው ምን ሲያደርግ ነው? ሲበታትነው ነው ጎበዝ። ለማንኛውም ብዙ ነገር ማለት ይቻላል። እስቲ ሌሎች እንግዲህ የዚህ የፖለቲካው እንግዲህ የሚዲያ ፖለቲካዎች የሚሉትን ሰብሰብ አድርጌ ላሰማችሁ። ስንፍና ክፉ ነገር ነው። ቤተሰብ ለግለሰብ ክፉ ነው፣ ለሀገር ክፉ ነው ስንፍና። ሰነፍ መሪ ምድር ያበላሻል። ሰነፍ አባወራ ቤተሰብ ያበላል። ሰነፍ ግለሰብ ላጤ ህይወቱን ያበላሻል። ጠቅላይ ሚኒስትር ዶክተር አብይን የኤርትራው ፕሬዝዳንት ሲያሰፋውቅ ሰነፍ ብሎታል። ሰነፍ ሰራተኛና ታታሪ ሰራተኛ በምንድን ነው የሚታወቀው? ታታሪ ሰራተኛ በጠዋት ይነሳል፣ ስራውን ይሰራል፣ በጋ ከሆነ ያጭዳል፣ ክረምት ከሆነ ይዘራል፣
መሃል ላይ ይኮተኩታል። ውጤት አለው፣ ልማት አለው፣ እድገት አለው፣ ብልጽግና አለው። ቤቱ የጸዳ ያማረ ያሸበረቀ ነው። ሰነፍ እንስሳ ሲሆን ይተኛል፣ ያንቀላፋል፣ ይቆሽሻል፣ ይደኸያል፣ ጨስታ ባዶ ነው። በግለሰብ ደረጃ የሰነፍ ደጅ በአረም ይወረራል። የታታሪና የትጉህ ደጅ አበባ ነው፣ ዳርድን ነው፣ ያምራል፣ ያጠጣል፣ ይኮተኩታል፣ ያሳምራል፣ ይከረክማል። አቤት አቤት ሰነፍ የታታሪ ደጅ። አዲስ አበባና አስመራን እናነጻጽርና ማነው ሰነፍን እንፍረድ? መንግስት ሰነፍ ሲሆን ከተማው ይመሰክራል። በመጀመሪያ ጠቅላይ ሚኒስቴሩ የሰራው ነገር በዚህ መልኩ ሻይን ማድረጉ ደስ ብሎኛል። ባይ ዘ ዌይ ማንም አሸናፊ አይደለም። ብቸኛ አሸናፊው ጠቅላይ ሚኒስቴሩ ነው። ስፔሻሊ ሰነፍ ከሚል ከዛ ሰነፍ ሽማግሌ ሰውዬ ንግግር በኋላ አይሾ ስፒድ መጥተው ኢትዮጵያን በዚህ መንገድ ጠቅላይ ሚኒስቴሩ በዚህ 7 እና 8 ዓመት ውስጥ የሰራውን ነገር አውትሻይን ማድረጉ ደስ ብሎኛል። በዚህ ላይ ምንም እንትን የለኝም ማለት የጠቅላይ ሚኒስቴሩን ቃል ልጠቀም ወጣት የሌለው ተስፋ የሌለው ስራ የሌለው ምርጫ የሌለው የዛሬ 30 ምናምን ዓመት የተቀበላትን ሀገር አፈራርሶ ምንም ሳይሰራ ቁጭ ያለ ሰውዬ እንትን ብሎ ይናገራል፣ ሰነፍ ብሎ ይናገራል። እና ምንም የጠቅላይ ሚኒስቴሩ ከሳይንስ ሙዚየሙ ጀምሮ ከሁሉም ስፒድ የሄደባቸውና ያያቸው አካባቢዎች ኢትዮጵያዊነትን አጉልተዋል። ሰው ጠቅላይ ሚኒስቴሩ በዚህ ነገር ላይ ብቸኛ አሸናፊ ነው ብዬ አምናለሁ። ያው ኢትዮጵያኖች አባቶቻችን በሰሩልን ስራ አሸናፊዎች ነን። አብይ ደግሞ የአባቶቻችንን ስራ ለማጉላት በሰራው ስራ አሸናፊ ነው። which means ነገ ሌጀንድ ይሆናል። ይሄ አቧራ ሳይሆን አሻራ ነው፣ ወሬ ሳይሆን ስራ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ታሪክን በታሪክ ነው ያረምከው። ትናንትና ሀገሬ በማጣቷ በጉስቁልናዋ በድህነቷ ባለማማሯ በችግሯ በዓለም አደባባይ የምትታወቅ ሀገር ነው ያለች። እሱን ታሪክ ትናንትና 360 ዲግሪ ነው ያዞረው። ኢትዮጵያ እንደምታምር ውብ እንደሆነች የታሪክ የባህል የጀግንነት ባለቤት እንደሆነች ውብ እንደሆነች ከተማዎቿ ጽዱ እንደሆኑ የሚያምር የሚታይ ነገር ታሪክ እንዳለን በቴክኖሎጂ ምን ደረጃ ላይ እንደደረስን በዓለም አደባባይ አሳይተናል። ይሄ ስንጮህለት የነበርነው እውነት ስንሰደብበት የነበርነው እውነት ይሄ እውነት ነው። ትለያላችሁ። ይሄም ደስ ያላላችሁ ሰዎች አላችሁ። ማንም ኢትዮጵያዊ የሆነው ግን በዚህ ደረጃ ያየው ነገርን ሊደብረው አይገባም፣ ሊያመሰግን ሊደሰት ነው የሚገባው። ጠቅላላ ክሬዲቱ የምሰጠው ለጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ብቻ ነው። በጣም ከባድ አመታቶችንና ጊዜያቶችን አሳልፎ ኢትዮጵያን በዓለም አደባባይ ቀና አድርጎ አሳይቷል። ችሏል። ብታምንም ባታምንም ችሏል። ባህልና ቱሪዝም ሚኒስትር ሰላማዊት ካሳ ሀሴት ደረጀ ሞዴላችን በጣም ጀግና ሴት ነሽ፣ ኮርቼብሻለሁ። ጋይድ ስታደርገው የነበርከው ልጅ በጣም ሴኩሪቲዎቹ መንግስት የጠበቅከለ ያስቀመጥከለ ጥበቃ የመኪና የመደባችሁለት በጣም ነው የምናመሰግናችሁ። ልብስ ጨርቃ ጨርቃሞቹ እናንተ ቆይ በኋላ እነግራችኋለሁ ለብቻ። እናንተ በነገራችን ላይ የኢትዮጵያ የኑሮ ውድነት ላይ እንደናንተ አይነት ሰው ነው ችግር እየፈጠረ ያለው። ሌላው ግን እንደ ሀገር ኢትዮጵያኖች በጣም ነው የምታምሩት፣ ያኮራችሁን ሁላችሁ በጣም ደስ ስላላችሁ። በዓለም ላይ ግን ሀገራችንን ከፍ አድርገን ውብም ጀግኖችም የቴክኖሎጂም የውበትም ሀገር እንደሆነች አሳይተናል። After watching Aisho's speech stream in Ethiopia, this prime minister needs a Nobel Award. Seeing how beautiful Addis Ababa looks like, and come to think of the fact that speed just showed us like 20% of Addis Ababa. We did not even see the whole of Addis Ababa, all the beauty that Addis Ababa has. This prime minister deserves an award because we all need a prime minister like this man in our countries. Trust me, believe me, Ethiopians, you guys have gold in the name of a prime minister. You have diamond in the name of a prime minister. I don't know much about how he controls and does things in Ethiopia, but what I would tell you all is that you have a beautiful country. You have an amazing country, a beautiful city called Addis Ababa. We saw the night view, iconic, historic, beautiful, very different. We appreciate you people. We need to show more love to this man right here.
He is a blessing to Africa, and he is showing the way for so many other African leaders, other African prime ministers to emulate and beautify their countries. Come to think of the fact that iShowSpeed was even given the opportunity to have a speed plant in Ethiopia amidst the oppression. 40 billion trees planted in Ethiopia. This is iconic, very different, very unique. Thank you so much, Mr. Prime Minister. You are an amazing person. Ethiopians, we see you all, we love you all, we appreciate you all for uplifting your culture the way you did when Speed visited your country. One love, Ethiopia. We love you all so much and we see you. እንደዚህ ነው እንግዲህ የውጭ ሰዎች እንኳን ሳይቀሩ በምን አይነት መንገድ ሪስፔክት አድርገው የሀገራችንን መሪ እንግዲህ እንደዚህ የሚናገሩ ሁሉ አሉ። በጣም ብዙ በአሜሪካም በአፍሪካም እና በእውነት እንዲህ ዝም ብለን የምናየው ትንሽ ነገር አይደለም። እኔ ራሴ ቤት አለ ቤቴን በጥሩ አድርጌ አጽድቼ እንደሚመቸኝ አድርጌ ያስቀመጥኩትን ቤት ጎረቤቴ መጥቶ ወይ ይሄ ሰነፍ እንደዚህ ያደርጋል እንድባል አልፈልግም። ማንም እንዲንቅብኝ አልፈልግም። ቤቴን ሳከብር ነው ደግሞ በመጀመሪያ ደረጃ ሌላ ነገር ማክበርም የምችለው እና ቤቴ ውስጥም ያሉ ልጆች ደግሞ በንጽህና ሌላውን ጎረቤት አክብረው ራሳቸውም ደግሞ በንጽህና እንዲጠብቁ ነው ማድረገው እና በምንም ተአምር በማንም ተነስተን ዝም ብለን እንዲህ መቀለድ የለበትም። ሰዎች እንደው በትንሽ ነገር ነው ያደረጉት። ይሄ የፖለቲካ ፓርቲ ጉዳይ አይደለም። ፖለቲካ ፓርቲ ለፖለቲካ ፓርቲ ቢጋጭ ምንም ችግር የለም። አገር ለአገር ግን ተነስቶ ህዝብንም መሪንም ሰነፍ ምናምን አሳይቶ ቢሆን ጥሩ። ምንም ነገር የታየ ነገር እንደሌለ በሌለበት በእውነት ጎረቤቶቻችን መጥተው ሊናገሩን አይገባም። ሌሎች ጎረቤቶቻችን እንደዚህ ያደነቁን ማለት ነው እና አንዳንዴ በጣም ነው ማዝነው በእውነት። እኔ አሁን ያለሁበት ሀገር ላይ ራሱ ጎረቤቶች አሉኝ። ጎረቤት ኤርትራውያኖች አሉኝ። መልካቸው፣ ጸባያቸው፣ ትህትናቸው፣ ባህላቸው፣ ሃይማኖታቸው በጣም የተለየ ነው። ነገር ግን እንደዚህ አይነት ለማንም አስቸጋሪ የሆነ መሪ አለ። በጣም ያሳዝናል። ይሄን ነገር ላቀርብ የፈለኩት ለምንድነው በምንደሰትበት ሰዓት ሌላ የሚገርም ነገር መጥቶ ስላየሁት ነው። በእውነት እኛንም ሰነፍ የምንባለው ኢትዮጵያውያኖች በየትኛው ተአምር በየትኛው ዘመን ተብለን እናውቃለን? አናውቅም እኮ ሰነፍ ተብለን አናውቅም። ስንፍናችን ምን ላይ ነው? ይሄ በእውነት የሁላችንም መነጋገሪያ እንዲሆን ፈልጋለሁ። አስተያየት ስጡ። በዚህ ጉዳይ ላይ ሁላችሁም አስተያየት እንድሰጡ ፈልጋለሁ። አስተያየታችሁ ላይ ግን የስንፍና ነገር ካየው ሰነፍ ብዬ ነው መጽፍላችሁ። አውቃለሁ ዝም ብለው እንደዚህ የሚሽሎኮለኩ ለነገሮች ሁሉ ዝቅ አድርገው የሚያዩ ነገርን መሳሪያ የሚወዱ አሉ አይደለ? ትመጣላችሁ አይደለ? የእናንተ የመጀመሪያው ስድብ በፊት ጁንታ ያው የተለያዩ አይነት ነገሮች ነው መጽፍላችሁ። አሁን ግን ሰነፎች ስንፍናችሁን ማየት አለባችሁ። ምክንያቱም ሰነፍ የተባለው ጎብዞ ነው የታየው። ለማንኛውም እስቲ ኢትዮጵያዊነት ምን እንደሚመስል ደሞ እንስማ። Can I be Ethiopian please guys? እንደሰማችሁት ነው በጠዋቱ ደስ የሚል እንዲሁም ይህን ዜና ኢትዮጵያውያን ቢሰሙት ምን ይሰማቸዋል የሚለውን ለማምጣት ያህል ነው ይህን ዜና ያመጣሁላችሁ። ዮሲን ይባላል። ሁል ጊዜም ስለ ኢትዮጵያዊነት ከአንደበቱ ጠፍቶ አያውቅም። ሁሌም ስለ ኢትዮጵያ ያወራል። ስለ ፊደሎቿ፣ ስለ ቁጥሮቿ፣ ስለ ውበቷ እንዲሁም ስለ ጀግንነቷ ያወራል። ታዲያ አንተ ጭራሽ ኢትዮጵያ አይደለም ለምንድነው ስለ ኢትዮጵያ የምታወራው ይሉታል። እኔ ዳግም የመወለድ እድል ቢኖረኝ ኢትዮጵያዊነትን ነበር የምመርጠው። አሁንም ከተቻለ ባካችሁ ኢትዮጵያዊነትን ስጡኝ እያለ ይገኛል። ይህ እጅግ በጣም የሚያስደስት የሚያኮራ ነው። ነገር ግን ይህንን ጥያቄ መጠየቅ ፈለኩኝ። እኛ ኢትዮጵያን እድል ቢሰጠን ኢትዮጵያ የሆነ መፈጠር ነው የምንፈልገው አሊያስ የሌላ ሀገር ዜጋ ሆነ መፈጠር እንፈልጋለን? ሐሳባችሁን መከተብ እንዳረሱ። ይህ የሚኖር ህይወት ነው። ሰላም። ኢትዮጵያ ህዝብ ግን ማለት ነው ምኮራበት ህዝብ የለም በዚህ ምድር ላይ። ይሁላ ችግር ችሎ ይሁላ መሰናክል ችሎ እየኖረ ያለው የሀገራችን የኢትዮጵያ ህዝብ ነውና በእውነት እኔ ለማሽቃበጥ አይደለም አውቃለሁ። በብዛት እኛ ዲያስፖራን አልቆጠርም፣ ግን እሺ ይሁን ቆይ ብቻ እንደ ዲያስፖራ የሚያሽቃብጥ የለም። ቱ ቢ ሆነስት ላይክ ሰው ያለበትን የያዘውን ይዞ ላይክ የፖለቲካም ችግር ቢሆን ፋይናንሻሊም ችግር ቢኖርበት በቃ ምንም በቃ ትንፍሽ ሳይል ሁሉን ላይፉን አቻችሎ አንድ አባወራ 5 ቤተሰብ እየመራ ብላ ነገር ይኖራል። ግን ዩሮፕ ውስጥ ወይም አሜሪካን ያሉ ዲያስፖራዎች በቃ አንድ ጊዜ በአመት አንድ ጊዜ ሄድና ዶላሩን ይቸበችባል። ከዛ በቃ ላይፍ ሀገር ይላል። ከዛ ስቲል እንደዛ የኖረም ላይክ ሁሌ ማማሩ አይቀርም። ላይክ ከኛ ከሀገራችን ህዝብ የበለጠ የሚያማረው የኛ የዲያስፖራው ህዝብ ነው።
እና በእውነት በቃ እንደ ኢትዮጵያ ህዝብ መኮራበት እንዲህ ማህበረሰብ ሀገርም እንደ ሰው ምንም የለም። እና ጀርመን ትንሽ ቀላቀልኩበት። አሁን ሁሉም ዝም ብሎ የሚኖረው ሁላ አንድ ቀን የሆነ ጊዜ ወጥቶለት እንደሚያልፍለት በጣም እርግጠኛ ነኝ። ፎሎ ማለት እንዳትረሱ። ያው ፎሎ እንድትሉኝም አይደለም እኔ ያልኩት፣ ግን በእውነት በቃ አንድ ቀን ይሄ ነገር እናገራለሁ ብዬ ስለማስብ ነበረ። እና እውነት በቃ እንደ ሀገር ህዝብ መኮራበት ህዝብ የለም። አዎ እንግዲህ እንደሰማችሁት ነው። ኢትዮጵያዊነትን በጣም ብዙ ሰዎች በተለያየ አይነት መንገድ ይገልጹታል። የውጭ ሀገር ዜጎች ሳይቀሩ እንግዲህ ምኞታቸው ኢትዮጵያዊ መሆን ነው። ሌላ ምንም ጉዳይ የለውም። ያለንን ፍቅር፣ ሰላም የምንሰጠውን ለህብረት ለሌላውም ዓለም ሆነ ለራሳችን ሰላም፣ እንደገና ደግሞ ከአምላካችን ጋር ያለው ግንኙነት ጥሩ በመሆኑ ነገሮችን ሁሉ ለእግዚአብሔር በመተዋችን ገበሬው አርሶ ይሄው እየኖረ ነው። ብዙ ነገሮች እየተደረገ ነው። ነገር ግን በውስጥ እንግዲህ የሚቆሳቆሱ ሌሎች ነገሮች እንዳሉ ሁላችንም እናውቃለን። ይሄንን ሁሉ ችሎ ግን ስቲል በክብሩ ወደ ኋላ የሚል አይደለም እና ተብለን ተነስተን ማንም ሰው ተነስቶ እኛን ሰነፍ ሊል አይገባም። ይሄ በጣም ትክክል ያሉለ ነገር ነው። እንዲሁ ዝም ብለን በቀል እያየነው ነው እንደለመድ ነው። ለምን በቃ ወሬ ለአንድ ሰሞን ነው፣ ከዛ በኋላ ይጠፋል ማለት ነው። ነገር ግን ኢትዮጵያዊነት ማለት እንደዛ አይደለም። ኢትዮጵያዊነት ዝም ብሎ ሲሰደብ እየሳቀ ዞር ማለት የለበትም። ሆነንም አናቅማ። ስለዚህ አሁንም ቢሆን ክብር ያስፈልጋል ለነገሮች በሙሉ። ሌላም ነገር ከፈለገ የራሱ ጉዳይ፣ ነገር ግን ሲናገር ዝም ማለት የለብንም። የምንፈራውም ነገር የለም። ወንድሞቻችንም ደግሞ በዚህ ሰዓት ዝም ማለት እንደሌለብን መረዳት መቻል አለባችሁ። በጣም ብዙ ክሎዝ የሆኑ ጓደኞች አሉ፣ ዘመዶች አሉ። ግን ኖ በዚህ ሰዓት ኢትዮጵያዊነት ነው። ከኢትዮጵያዊነት በኋላ ሌላው ነገር ነው በቃ። ስለዚህ ይሄን ነገር ላቀርበውም የፈለኩት በዚህ ምክንያት ነው። ወደ ኋላ የምንልበት መንገድ የለም። ብዙዎች ሊናገሩት ይችላሉ በተለያየ አይነት መንገድ። እኔ ግን በዚህ የምናገረው በኢትዮጵያዊነቴ ድርድር የለምና ሰነፍነቴን እንግዲህ ይኸው እያሳየኋችሁ ነው። እንደዚህ ነው የምናደርገው ማለት ነው። እስቲ ስለ አብይ ምን ይላሉ ሌሎች? እሱን ደግሞ እናዳምጥ። እሱ ነገር ወይስ ስቲል ጎይንግ ኦን ማይ ፒፕል? አስጨነቃችሁን እኮ ነፍሳችን ተጨነቀች። ስንከፍት ፎር ዩ ፔጃችን ወደዚህም ብናደርገው the same thing ሴም በቆሎ ዲፈረንት አሻሮ። ግን ማናችሁም አብዛኞቻችሁ እርስ በርስ ስትመሰጋገኑ ያያችሁትን ነገር ነው። ግን ወደኋላ መለስ ብሎ ይህ ሁሉ ነገር ያደረገው እኮ እንትና ነው ብሎ አንድ ሰው ሳይመሰገን ስላየው ማንም ሰው ደግሞ ስሙን ሲጠራ ግን በጣም ኢንፍሉዌንሻል ሰው ሲዘለል ስላየሁት ነው የመጣሁት እንጂ ስለዚህ ጉዳይ ማውራት ማልፈልግ ነበር። ለምን አብዛኞቻችሁ ስላወራችሁት I don't think it's important. Anyways የመጀመሪያው መመስገን ያለበት ሰው ወደዳችሁም ጠላችሁም በቃ አሁን ጠላችሁትም በፊት ወደዳችሁትም በፊት እንዲሁም አብይ የዘላለም ምራና ምን ያላችሁት ሰው አሁን እዚህ ጉዳይ ላይ ሳይነሳ ስለቀረ እኔ ማንሳት አለብኝ። አሁን አዲስ አበባ ስለሆንክ ነው እንደምታሽቋልጠው ምናምን ልትሉ ትችላላችሁ፣ መብታችሁ። I don't care። ግን ቅቤው መመስገን አለበት። ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ አስባችሁታል? ግን እቺ ከተማውን ያኔ ኃይለ ማርያም ደሳለኝ ቢሆንስ እስካሁን ፕራይም ሚኒስተር ከተማው እንዳለ ጉድጓድ በጉድጓድ ነው እኮ የሚሆን። መለስ ዜናዊ ቢሆንስ እንዳለ የበርበሬ ማሳ ነበር እኮ ከተማው ይመስለው። ዲዲዚ የስተርዴይ ታየው ነገር አይታችሁታል? በቃ እኮ ዱባይ እኮ ነበር የሚመስለው። ቦታውን የመረጡት ሰዎች ምናምን like I appreciate their effort። የምሬ ነው የምላችሁ። ግን ጠቅላይ ሚኒስትሩን ሳናመሰግን እዚህ ጉዳይ ላይ ሌላ ሰው እንደዚህ እንትና ብትባባሉ አልሰማችሁ። ጠቅላይ ሚኒስትሩ መመስገን አለባቸው። ሆነስሊ እንደዚህ አይነት ኢንፍራስትራክቸር በኢትዮጵያ ታሪክ ታይቶ አይታወቅም። እግዚአብሔር ይስጥልን ክቡር ጠቅላይ ሚኒስትር። እንደዚህ የተፈጠረውና ዛሬ ዓለም በየሚዲያዎቹ ላይ እንዲነጋገር ምክንያት የሆነው ነገር ከተወሰነ ዓመት በፊት ቢሆን ኖሮ አንገታችንን የምናፍርበት አጋጣሚ ነበር የሚሆነው። ኮራ ብለን ዳስ ማይ ካንትሪ ብለን ደረታችንን ነፍተን እንድናወራ ምክንያት የሆነው መንግስት ወይም ደግሞ ስፔሲፊክሊ ዶክተር አብይና አዳነች አበቤ ናቸው። የሚገርም ስራ ሰርተው አንገታችንን ቀና አድርገን አገራችን ነው ብለን ባለንበት ሀገር እንድንናገር ምክንያት የሆኑት ዶክተር አብይና አዳነች አበቤ ናቸው። ይሄንን አንተ የምታጣጥለውን የከተማ ብልጭልጭ በዛበት ብለ ያናናከውን ስራ ነው ዓለም ዛሬ እያወራለት ያለው። ኢትዮጵያችን ናት እንዴ ብለው እንዲናገሩ ምክንያት ይሆነው። ለዚህ ነው ይሄ ሰውዬ ዛሬን አይደለም የሚያየው ሲሰራ፣ እናንተ የምትንጫጩትን አይደለም የሚያየው ነገን ነው የሚያየው ስንል የነበረው በምክንያት ነው። ዛሬ እኛ ለመንግስት አሽቃብጣላችሁ ምንባል ግለሰቦች አይደለም እያወራን ያለ ነው። ዓለም ነው እየተነጋገረ ያለው። ትላልቅ ስትሪመሮች፣ ትላልቅ ኢንፍሉዌንስ ፈጣሪዎች ሶሻል ሚዲያ ላይ እነሱ ናቸው እቺ ናት ወይ ኢትዮጵያ ብለው ለመምጣት እስከ መጓጓት ደርሰው ሲለፈልፉ በየሚዲያው የምታያቸው። ምንም ልትክዱ አትችልም። ሀቅ ነው፣ የተሰራ ሀቅ ነው፣ መሬት ላይ ያለ ሀቅ ነው።
ብልጭልጭ ብለ ያናናከውን የከተማ ልማት ኮሪደር ልማት ነው እያወሩለት ያለው። አንተም ደግሞ ከየሶሻል ሚዲያ ላይ ለቃቅመ በየሀገሩ ዱባይ ሄደ የምትዝናን ነው። ምን ፈልገ ነው? ብልጭልጭ ፈልገ አይደል እንዴ? ጸበል ፈልገ ልትጠመቅ ነው የምትሄደው? ወይስ ደግሞ ልትሰግድ ነው የምትሄደው? ምን አክል ልትዝናና የምትሄደው ከተማውን ለማየት ነው የምትሄደው። ይሄንን ብልጭልጭ ብለ ያናናከውን ነው ፓሪስ ሄደ ዱባይ ሄደ። በዛ ሀገር ውስጥ የነበሩ በወቅቱ የነበሩ መሪዎች ከተማቸውን አንተ እንደምትለው ሲያብለጨልጩት እንዳንተው በጣም ብዙ ተቃዋሚ ነበራቸው። በጣም ብዙ ግን ነገን አርቆ የሚያይ መሪ ስለነበራቸው ከተማቸውን ዋጋ ከፍለው ህዝባቸው ዋጋ ከፍለው በወቅቱ የነበረው ነገር ሁሉ ተቋቁመው ከተማቸውን አሳምረው ዛሬ ቱሪስት በነዛ አገሮች ውስጥ እየፈለሰ ያለው በአንድ ወቅት ዋጋ ተከፍሎ የተሰራው። በየሶሻል ሚዲያ ላይ በዚህ ጉዳይ ላይ አስተያየት የምትሰጡ ሰዎች እናንተ የሀገር የመንግስት ጠላት አይደላችሁም። የመንግስት ጠላት ብቻ ሳትሆኑ የሀገርም የህዝብም ጠላት ናችሁ። ምን ያህል ሀገራችሁ ከፍ ብላ ስትታይ እኔ ካልበላውት ጭሬ ደፋዋለሁ የሚል አይነት መንፈስ ያላችሁ እናንተ በምትሰጡት በየሶሻል ሚዲያ ላይ በዚህ 2 ቀን ውስጥ የምትሰጡትን አስተያየት ለመስማት እንደ ኢትዮጵያዊ የምታሳፍሩ ግለሰቦች ናችሁ። እውነት ለመናገር በጣም ያሳፍራል የምታወሩት ማብራሪያ ለማናናቅ የምትሄዱበት በጣም እንዴ ሲጀመር አዲስ አበባን አልነበረም ቱሪስት ከተባለ በየክልሎቹ እነ ፋሲለደስ እነ ላሊበላን ነበር። እነሱንማ ቤት በኩል አልፎ ምክንያቱም እናንተ እየሰራችሁ ያላችሁት ዓለም እንዲያይላችሁ የፈለጋችሁት ሰላም እንደሌለ ችግር እንዳለ ማንም እንዳይመጣ በሀገር ጉዳይ ላይ በናሽናል ኢንተረስት እንኳን አንድ መሆን ያልቻላችሁ አሳፋሪ ግለሰቦች ናችሁ። እንኳን ደስ አላችሁ እነዛ ቦታዎች ላይ መሄድ አልቻለ። ምክንያቱም በየቦታው ያላችሁን መሳሪያ ታጥቃችሁ ጦርነት እንዳላስመስላችሁ ስለምትታገሉ ያንን ደግሞ ዓለም ቆንጆ እንዲያይላችሁ ነው የፈለጋችሁት። መንግስት ደግሞ ያንን ኃላፊነት መውሰድ አልፈለገም። የሚመጣበትም አገር የአሜሪካን መንግስት ያንን ኃላፊነት አይወስድም። በሱ እንኳን ደሳ የናንተ ስራ እሱ ነው። የናንተ ስራ ሀገሪቷን በጣም ጥላሸት ቀብታችሁ ማሳየት ነው። የመንግስት ስራ በተለይ እንደ ዶክተር አብይ አይነት ደግሞ አገራችን ችግር ቢኖርም የተሳሳተ ነገር ቢኖርም ደግሞ እየሰራን ነው ብሎ ደግሞ ሀገር ዓለምን ደግሞ ማስደመምና ማሳየት ሀገሩን ከፍ አድርጎ ማሳየት ደግሞ የመንግስት ስራ ነው። ይሄንን በግልጽ የኛ ካድሬ ብላችሁ የምትለፈልፏቸው ሰዎች ሳይሆኑ ዓለም እየመሰከረ ያለበት ጉዳይ ነው። በጣም አድገን ጨርሰናል፣ ገና ነን። እየሰራ ነው፣ አው እየሰራ ነው። ይሄ ገና ጅማሬ ነው እያለ ነው የሚናገረው መንግስት ስፔሻሊ ዶክተር አብይ። ስለዚህ ጅማሬው ዓለምን ካስደመመ እድል ተሰጥቶት ቢሰራ ደግሞ ላይክ ምን ሊፈጠር እንደሚችል ማንም መገመት አይከብደውም። እናንተ ዛሬ የምታናነቁት ይሄ ብልጭልጭን ፍለጋ አይደለ እንዴ ዱባይና ፓሪስ እየሄዳችሁ ፎቶ የምትነሱት? እነሱ ጋር እኮ የተለየ ተአምር የለውም። ከተማቸውን ያሳመሩት ከተማቸውን እንደዛ አስውበው ሲሰሩ በወቅቱ እነሱም ልክ እንደዚሁ ተጽዕኖ ነበረባቸው። ተቃዋሚዎቻቸው ሊሆኑ ይችላል፣ ከህዝብ ሊሆን ይችላል። ከተማውን በማብለጭለጭ ይችላል የማይሆን ነገር ላይ ወጪ ያወጡ ምናም ሲባሉ ቆይተው ያንን ሁሉ ተቋቁሞ ነገን ማየት የሚችሉ መሪዎቻቸው ሰርተውላቸው ከተማቸውን አስውበው እነዛ ሀገሮች ውስጥ የምትሄደው አየሩ መስጦ አይደለም። ዱባይ ብትሄድ ኃይለኛ ሙቀት ነው ያለው። ዩሮፕ ሄደ እነ ፓሪስ ጋር ምናምን ነገር ያዙ ይልቀቁኝ ብትል ቅዝቃዜውን ልትቋቋም የማትችል የአየሩን ፈልጋ አይደለም የምትሄደው፣ ያንን ብልጭልጭ ነገር ፈልጋ ነው የምትሄደው። ከተማ ውስጥ ያለውን ውበት አይተ ነው ሰልፊ ተነስተ እዚህ ነኝ ብለህ የምትፖስተው። ዛሬ ይሄንን ነገር አቃላችሁ ማብራራት የምትፈልጉ ሰዎች ማለት ነው በጣም አሳፋሪዎች ናችሁ። በጣም ኢትዮጵያ በጣም ተረጋግታለች፣ ሰላም ነች። ማንም አላለም፣ መንግስትም አላመነም በሱ ጉዳይ ላይ። ላለመረጋጋቷ ምክንያት እናንተም ብትሆኑ እሱን ግን አላመነም። ስቲል እየሰራበት ነው። እንደ ሴም ታይም ደግሞ አቁሞ አይደለም የሚሰራው እናንተ እንደምትፈልጉት። ከተማውን ይዋት እስቲ ግቡና ሶሻል ሚዲያ ላይ ይዋቸው። ትላልቅ ስትሪመሮች፣ ትላልቅ የሶሻል ሚዲያ ኢንፍሉዌንስ ፈጣሪዎች ኢትዮጵያ ለመሄድ ጓጉተው ደንግጠው ተገርመው ሲያብራሩ ከዚህ የበለጠ እንደ አንድ ኢትዮጵያዊ ሊያኮራ የሚችል ነገር ከሌለ አንተ የኢትዮጵያም የህዝብም ጠላትን የመንግስት ብቻ ጠላቶች አይደላችሁ። እንደሰማችሁት ነው። በጣም ብዙ እንደዚህ አይነት በጣም ደስ የሚሉ ይሄ ልጅ ራሱ አሁን ለምሳሌ ከውጭ ነው፣ እውነት ዲያስፖራ ነው፣ ግን እዛም ሆኖ እንደዚህ አይነት ጠንካራ የሆኑ ልጆች እንግዲህ አሉን በየአካባቢው ማለት ነው እና በጣም ደስ ይላል። በተረፈ እንግዲህ ያው እንደዚህ አይነት ነገሮች ይቀጥላሉ። አሽቋላጭ ትላላችሁ ይሄን አይደል? አዎ አሽቋላጭ። ስለ ኢትዮጵያ አሽቋልጣለሁ በደንብ ስለ ኢትዮጵያ ሁሉን ነገር እሆናለሁ። ይሄን ነገር በደንብ አጠንክሬ ነው የምነግረው። ምክንያቱም እንደዚህ አይነት ኮሜንቶች በጣም ይሰለቻሉ። ቀጥሉበት፣ እኔም ቀጥልበታለሁ፣ ሁላችንም እንቀጥላለን። በተረፈ
ውድ የዩቲዩብ ቤተሰቦቼ በጣም ደስ የሚል የሚያጠናክር በጣም ደስ የሚል ደግሞ ኮሜንቶች በብዛት አግኝቻለሁ እና በጣም ደስ ብሎኛል። ምጥረው በሙሉ ነገር ስኬታማ መሆኑን ማቀው በእናንተ የምትሰጡት ኮሜንት ነውና በስነ ስርዓቱ ተጠንቅቄ የምሰራው ያንዳንዷ ነገር እንድንረዳዳና እንድንግባባ በዛ ላይ ደግሞ እንግዲህ ያለኝን ሐሳብ የምገልጽበት መሆኑን በደም ስለተረዳችሁልኝ በእውነት አመሰግናለሁ። ቀጥሉልኝ እንግዲህ በዚሁ በኮሜንታችሁ ማለት ነው። በተረፈ ውድ የዩቲዩብ ቤተሰቦቼ በሚቀጥለው እስከምንገናኝ ድረስ እንግዲህ መልካም ጊዜ ሆነላችሁ ላለው አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ እንዳይረሳላለው። ያው እንደተለመደው እስቲ የውጭ ሰዎች ምን ይላሉ? እኛ እንደዚህ እንባጨቅባታለን አለች ሀገር። የውጭ ሰዎች እንዴት ነው የሚሉት? የራሳችንን መስማት ብዙ ያቃተን ሰዎች ስላለን ማለት ነው። እሷን ላሰማችሁና ልለያችሁ ላለው መልካም ጊዜ ሆነላችሁ። Recently, I was with her in Addis Ababa, and the trip that took us from our hotel to the AU headquarters, we talked about nothing but town development. We discussed why we couldn't do what they are doing in Addis Ababa. Mr. Speaker, I had been there 5 years before, and this time when I went, I didn't recognize the city. They are building the city. They are conscious of the road. 3-4 lane roads in Addis with walkways where pedestrians, where the ordinary Ethiopian can also walk. I don't know the measurements, but I saw the walkways were equal to one road space, and we saw couples holding hands and walking, and we saw Ethiopians walking in their city. Mr. Speaker, we don't walk in this country because there's nowhere to walk. Just take a good look at what these people did to us for so many centuries, so many decades, so many years. Look at what they showed us to be people in Ethiopia. Look at, this is what they created in their mainstream media, and they have been showing that to the world for so many decades, so many centuries. But look at the real Ethiopia. Look at the city. Look at the beautiful city of Addis Ababa. They will not show us this real city because they don't want to give people the impression that Africa is such a beautiful place. Now, look at this city up there. You may have the impression that you are in Dubai or you are in New York City, right? I don't even want to say you are in France or you are in UK, because there is no way any city in UK or in France would come near what Addis Ababa is compared to the infrastructure that we have in our beautiful city of Addis Ababa. Guys, look at Africa. This is not New York. This is not Dubai. This you are seeing here is Africa. This image is our motherland, Africa, Addis Ababa, Ethiopia. And I'm using this as a cross section of how Africa looks like, but they don't show it on their mainstream media. Do you know what they show on their mainstream media? They show wars. They show kids who are malnourished, as if they don't also have kids who are malnourished in their cities, in their countries. They show poverty. Just go to social media platforms and type Africa. You're going to cry. And let us make Johannesburg that. It must be a true place of great opportunity. When I drove around in Addis Ababa, you could see people walking around at night, because it is a lit up city. It is a clean city. You could see they walking around freely, lovers holding hands, and precisely the sight that many of you would like to see, of lovers walking in the street, holding hands, loving each other, but loving the city as well. Johannesburg used to be like that. I remember when I was a young man walking around in Elof Street, just like that, hand in hand with somebody. So let's return Johannesburg to that. This city is crying out. It's crying out for rejuvenation. It is a painful sight
to go through the center of the city and to see what it has